بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين درس هداية المستفيد في أحكام التجويد درساتنا إن شاء الله بالله سبحانه وتعالى فقعد زاريم كفل أسرح سمنت نالا تكتاتي كفل أسرح سباتن بالله درساتنا لي أيتنال قديه يجمعنا رأس ወደ መጨረሻ ደርሰናል። አህካሙል ሙዱድ ስለ መዶች ህግ የመድ ህጎችን እያየን ነበረ። መደል አስልይን አይተን መደል ፈርዒ ጀምረን 13 ቅርንጫፋ የሆኑ መዶች አሉ ብለን እስካሁን ድረስ ወደ 11ዱን አይተናል። ኢንሻአላህ ዛሬ የመጨረሻ 12 እና 13 ያሉትን ኢንሻአላህ በአላህ ፈቃድ ምናይ ይሆናል ማለት ነው። طيب 12ኛው የመድ አይነት ማህወ መዱል ፈርቅ ምንለው ነው። እንግዲህ 12ኛው የመድ አይነት ከመደል ፈርዒዮች ማለት ነው። طيب ሱአል ጥያቄ ማህወ መዱል ፈርቂ ማህወ እሱ ማን ነው? መዱል ፈርቅ ተብሎ የሚጠራው መድ ምን አይነት መድ ነው? ምንድነው መዱል ፈርቅ የሚባል አለ። ስለዚህ እሱ ማለት ምን ማለት ነው የሚል ጥያቄ ያመጣ። ጀዋብ መልስ መዱል ፈርቅ ብሎ ማለት هو እሱ መደል ፈርቅ ምንለው ሻዙል ውቁዒ ሻዙ ማለት እንግዲህ የተለየ ማለት ነው። ነጠል ያለ ውቁዒ መገኘቱን የተለየ ነው። ፊል ቁርአኒ ቁርአን ውስጥ ብዙ ጊዜ መገኘቱ ለየት ያለ ነው ማለት ቁርአን ላይ በብዛት አይገኝም ለማለት ነው። እንግዲህ የተወሰኑ ቦታዎች ላይ ነው የሚገኙት፣ እነሱም ቦታዎቹ ያመጣልናል ማለት ነው። طيب ስለዚህ መደል ፈርቅ የሚባለው ፈርቅ ማለት እንግዲህ እንደ ቋንቋዊ ትርጉሙ ፈርቅ ማለት መለየት ማለት ነው። ፈርቁ ሸይ በይነ ሸይ ብንል በአንድ ነገርና በሆነ ነገር ላይ ያለው ልዩነት ማለት ነው። ወይም የሆነ ነገር መለየት ማለት ነው። طيب ፈርቅ ማለት መለየት ብለን እንያዘውና طيب ወደፊት ደግሞ ለምን ፈርቅ ተባለ የሚለው ምክንያቱ ራሱ ይዞልን ይመጣል። እና እንደማንም መደል ፈርቅ ምንለው هو እሱ ሻዙል ውቁዒ መገኘቱ በጣም ለየት ያለ ብዙ ጊዜ የማይገኝ ማለት ነው። ፊል ቁርአኒ ቁርአን ውስጥ አልዓዚሚ ታላቅ ሆኖ ቁርአን ውስጥ መገኘቱ ለየት ያለ ወይም የተነጠለ አብዛኛው ጊዜ የማይገኝ የሆነ መድ ነው ማለት ነው። طيب ስለዚህ እንዳጠቃላይ ሻዙል ውቁዕ ብሎ ገለጸልና ምን ያክል ቦታ ላይ እንደሚገኝ ሊነግረን ነው። وهو መደል ፈርቅ ምንለው ፊ አርበዓቲ መዋዲዕ በአራት ቦታዎች ላይ ይገኛል ማለት ነው። በአራት ቦታዎች ላይ መደል ፈርቅ ምንለው አራት ቦታዎች ላይ ይገኛል። የመጀመሪያው ፊ ሱረቲል አንዓም ሱረቱል አንዓም ላይ የሚገኝበት ቦታ አለ። እሱም ፊ መውዲዐይኒ በሁለት ቦታዎች ይገኛል ማለት ነው። ሱረቱል አንዓም ላይ በሁለት ቦታዎች መደል ፈርቅ ይገኛል። طيب ለምሳሌ እንግዲህ ምን አመጣልን? ቁል ብሎ አዘከረይኒ ሐረመ አሚል ኡንሰይኒ የሚለው ይህ ቃል ሱረቱል አንዓም ውስጥ በሁለት ቦታዎች ይገኛል ማለት ነው። طيب ለምሳሌ እንግዲህ እዛው ቁርአን ላይ ሄደን ብናይ የመጀመሪያው 8 አዝዋጅ ብሎ ሱረቱል አንዓም በገጽ 147 ላይ አንቀጽ 143ን ብናይ 8 አዝዋጅ ሚን الضأن اثنين ومن المعز اثنين ካለ በኋላ ቁል አዘከረይኒ ሲል አንድ እዚህ ቦታ ላይ ይገኛል ማለት ነው። طيب ስለዚህ መደል ፈርቅ መድ ብለን የምንጠራው ማን ነው ከተባለ እዚች ከሐምዝ በኋላ የምትገኝ መድ ናት። እንግዲህ መደል ፈርቅ ተብላ ስሟ ፈርቅ ተብላ የተጠራችው እዚህ ላይ ከሐምዘተል ቀጥዕ በኋላ የምትገኘው መድ ናት ማለት ነው። ቁል አዘከረይኒ ብለን የምንስበው ማለት ነው። طيب ስለዚህ አንድ ይሄ ነው ሱረቱል አንዓም ላይ የሚገኝ። ሁለተኛ ይሄው ቃል ራሱ ሆኖ እዚሁ ላይ ይገኛል። ቀጣዩ አንቀጽ ላይ 144 አንቀጽ ላይ ወሚነል ኢቢሊ ስነይኒ ወሚነል በቀሪ ስነይኒ ያለና እንደገና ቁል አዘከረይኒ ሐረመ አሚል ኡንሰይኒ ሲል አሁንም ምን ተገኘ? መደል ፈርቅ ተገኘ ማለት ነው። طيب ስለዚህ ልክ እንደ መጀመሪያውም እዚህ ላይ ከሐምዘተል ቀጥዕ በኋላ የሚገኘው መድ ከሐምዙ በኋላ ያለችው መድ መደል ፈርቅ ተብላ ትጠራለች። ያው ለምን መደል ፈርቅ ተብላ ተጠራች የሚለው ኢንሻአላህ ወደፊት ይመጣልናል ማለት ነው። طيب ስለዚህ ከሱረቱል አንዓም ሁለት ቦታ አገኘነው። ቁርአን ላይ የሚገኘው ስንት ቦታ ብሎናል? አራት ቦታ ነው። ሁለቱ አገኘናቸው ማለት ነው። ሌላኛው ደግሞ ወፊ ዩኑስ አለን። ወፊ ሱረት ዩኑስ ማለት ነው። በሱረተ ዩኑስም ይገኛል። ምን ሲል ቁል አላሁ አዚነ ለኩም ሲል አሁንም ይገኛል ማለት ነው። ሱረቱል
ዩኑስ ላይ طيب ሱረቱ ዩኑስን ሄደን ብናይ ሱረቱ ዩኑስ طيب አላሁ አዚነ ለኩም የሚለው ላይ ሱረቱ ዩኑስ ላይ አንቀጽ ቁጥር እንግዲህ 59 ላይ ነው የሚገኘው። طيب ቁል አረአይቱም ብሎ እዚህ ላይ አረአይቱም ማ አንዘለላሁ ለኩም ሚን ሪዝቅን ፈጀዐልቱም ሚንሁ ሐራመን ወሐላላ አለና ቁል አላሁ አዚነ ለኩም እንግዲህ እስቲፍሃም ነው፣ ጥያቄ ነው። አላህ እንደው ፈቅዶላችኋልን ሲል እዚህ ላይ ምን አለ? ከሐምዙ በኋላ ከሐምዘተል ቀጥዑ ላይ ያለች መድ ምን ተብላ ትጠራለች? መደል ፈርቅ ተብላ ትጠራለች ማለት ነው። ያው ግዴታ መሳብ ያለባት ነው። እስከ 2 ሐረካና ከዛ በላይ 4 ሐረካ አድርገን መሳብ እንችላለን ማለት ነው። طيب ስለዚህ ሶስተኛ ቦታ አግኝተነዋል። አራተኛውና የመጨረሻ የሚገኝበት ቦታ ሱረቱል አነምል ወፊ ነምል ያለን ሱረቱል ነምል ላይ አላሁ ኸይሩን አማ ዩሽሪኩን ሲል አሁንም ሱረቱል ነምል ላይ ይገኛል ማለት ነው። طيب እንግዲህ ሱረቱል ነምል አንቀጽ ቁጥር የሚሆነው 59 ላይ ነው። طيب ቁል አልሐምዱሊላሂ ወሰላሙን ዐላ ዒባዲሂ አለዚነ እስጠፋ አለና አላሁ ኸይሩን አማ ዩሽሪኩን ሲል እዚህም ላይ መደል ፈርቅ ይገኛል ማለት ነው። طيب ስንል አሁንም ከሐምዘተል ቀጥዕ በኋላ የምትገኘዋ መዷ ምን ተብላ ልትጠራ ነው? መደል ፈርቅ ተብላ ትጠራለች ማለት ነው። طيب ስለዚህ እነዚህ 4 ቦታዎች ላይ መደል ፈርቅ የምንለው 4 ቦታ ላይ ይገኛል ቁርአን ላይ ማለት ነው። طيب ወደ ቀጣዩ ጥያቄ እንሄድና የበለጠ ግልጽ ያደርግልናል። ቀጣዩ ጥያቄ ሊመ ሱሚየ መደ ፈርቂን፣ ሊመ ሱሚየ ለምን ተጠራ? መዱ ብሎ ተሐረኮታ መደ ነው መሆን ያለበት። መደ ፈርቂን መደል ፈርቅ ተብሎ ለምን ተጠራ? እንግዲህ ፈርቅ ማለት ምን ማለት ነው ብለናል? መለየት ነው ብለናል። ስለዚህ መደል ፈርቅ ተብሎ ለምን ተጠራ? طيب ጀዋብ መልሱ ሊአነሁ ምክንያቱም ይፈርቁ ይለያያል በይነል ኢስቲፍሃሚ ወልኸበሪ በእስቲፍሃምና በኸበር መካከል ስለሚለያይ ነው መደል ፈርቅ የተባለው ማለት ነው። ፈርቅ ማለት እንግዲህ ቅድም እንዳልኩትም ምን ማለት መለያየት ማለት ነው። ስለዚህ ይፈርቁ ይለያያል በይነል ኢስቲፍሃም በጥያቄ ኢስቲፍሃም ማለት ጥያቄ ማለት ነው። ኸበር ማለት ደግሞ ምን ማለት ነው? ዜና ማለት ነው። ስለዚህ በጥያቄና በዜና ዜና ማለት ምን ማለት ነው? ስድ ልቅ የሆነ ወሬ ማለት ነው። ዝም ብለን ከመጀመሪያ እስከ መጨረሻ የምናወራው ወሬ ይኖራል። እንደዚሁም እንደ ጥያቄ ሆኖ የሚመጣ ወሬ አለ። እንግዲህ ንግግር ሲባል እንደ ጥያቄ ሆኖ የሚመጣ አለ። እንደዚሁም ዝም ብሎ ከመጀመሪያ እስከ መጨረሻ ወሬ ወይም እንደ ዜና የሚነገርበት ሁኔታ አለ። ስለዚህ አሁን ይሄ መደል ፈርቅ ምንለው መደል ፈርቅ የተባለበት ምክንያት ለምንድን ነው? ሊአነሁ ምክንያቱም እሱ ይፈርቁ ይለያያልና በይነል ኢስቲፍሃም በጥያቄ መካከልና ወልኸበሪ በኸበር መካከል በወሬ መካከል ይለያያል፣ በዜና መካከል ይለያያል ማለት ነው። طيب ከዛ ቀጥሎ ምን አለ? ሊአነሁ ምክንያቱም ለውለል መዱ መድ የምንለው ነገር ባይገኝ ኖሮና ባይኖር ኖሮ ለትውሂመ ያስጠረጥር ነበር። አነሁ አሁን ይሄ ያየናቸው ነገራቶች መድ ባይኖራቸው ምን መሆኑ ያስጠረጥር ነበር? አነሁ ኸበሩን ኸበር መሆኑን ያስጠረጥር ነበር። ጥያቄ ሳይሆን እንግዲህ መድ ባናደርገው ነው ጥያቄ ሳይሆን ኸበር ማለት ወሬ። እንግዲህ አሁን እዚህ ያየናቸው ላይ ሁሉም ላይ ማለት ይቻላል ምንድናቸው? ኢስቲፍሃም ናቸው፣ ጥያቄዎች ናቸው። እና ያ መዱ ባይኖር ኖሮ ከሐምዝ በኋላ መዶቹ መደል ፈርቅ ያልነው ባይኖር ኖሮ ምን ይሆን ነበር? ለትውሂመ ያስጠረጥር ነበር። አነሁ እሱ መሆኑን ኸበሩን ኸበር ዜና ወሬ ነገር መሆኑን ያስጠረጥር ነበር። ለስቲፍሃሙን ኢስቲፍሃም ወይም ጥያቄ አለመሆኑ ጥያቄ ሳይሆን ኸበር መሆኑን ያስጠረጥር ነበር። ስለዚህ ፈልሐምዘቱ እዚህ ላይ ያለችው ሐምዟ ፊሂ እዚህ ላይ ያለችው ለኢስቲፍሃም ለስቲፍሃም ነው የመጣችው እና ኢስቲፍሃም መሆኑ የሚለይልን ደግሞ ከኸበርነት ወደ ኢስቲፍሃምነት የሚያመጣልን ደግሞ በማን አማካኝነት ነው? መድ ስንጨምርበት ነው ማለት ነው። طيب እንግዲህ ለምሳሌ ብናይ ሱረቱል አንዓም ላይ ያለውን ራሱ ብናየው ምን ይላል? ወሚነል ኢቢል ኢስነይኒ ወሚነል በቀሪ ኢስነይኒ ብሎ ቁል አዘከረይኒ ሐረመ አሚል ኡንሰይን ሲል ጥያቄ ነው። ዘከሮችን ወንዶችን ነው ወይስ ሴቶችን ነው
ሐራም ያደረገው ብሎ በሚልበት ሰዓት ብለን በሚልበት ሰዓት ሐምዚቷ ምንድናት? ሐምዘተል ኢስቲፋም ናት። እዚህ ላይ ያለችው ሐምዘተል ኢስቲፋም ናት። እቺ መዷ ደግሞ መደል ፈርቅ ትባላለች። ምን ለየችልን? በይነል ኢስቲፋሚ ወል ኸበር መካከል ገብታ ትለያለች ማለት ነው። ጠይብ ወደ ሌላኛው ብንሄድ ለምሳሌ እንግዲህ ሱረቱል ዩኑስ ላይ ባለው ብንሄድ አንቀጽ ቁጥር 59 ላይ ቁል አረአይቱም ማ አንዘለላሁ ለኩም ሚን ሪዝቂን አለና እስቲ ንገሩኝ አላህ ሱብሓነሁ ወተዓላ ያወረደላችሁ ለእናንተ ከሪዝቅ ፈጀዐልቱም ሚንሁ ሐራመን ወሐላላ ከዛ አላህ ከሰጣችሁ ሪዝቅ እናንተ በራሳችሁ ጊዜ ሐራም ያደረጋችሁት አለ፣ ሐላል ያደረጋችሁት፣ የተፈቀደ ያደረጋችሁትም የተከለከለ ያደረጋችሁትም አለና ከዛ በኋላ ምን አለ? ቁል በላቸው አላሁ አዚነ ለኩም አላህ ይህ ነገር ፈቅዶላችኋል ይህ ልታደርጉ። ጥያቄ እስቲፋም ኢንካሪ ነው። እንግዲህ አላህ ፈቅዶላችኋልን? አልፈቀደላችሁም ነው እንግዲህ። ስለዚህ አሁን ምናልባት እቺ መዷን ብንተዋት ያለችው መድ ብንተዋት ማዕናው ይገለበጣል ማለት ነው። ቁል በላቸው አላሁ አዚነ ለኩም ቢሆን ምን ሊሆን ነበር? አላህ ፈቅዶላችኋል ምኑን? መጀመሪያ እንግዲህ እዚህ ጋር እየመጣ የነበረው ምንድነው? ሐራምና ሐላል ማድረግ የሌለባችሁን አላህ የሰጣችሁ ሪዝቅ በራሳችሁ ጊዜ አንዱን ሐራም አንዱ ሐላል አደረጋችሁት። ስለዚህ ይህ ነገር አላህ ፈቅዶላችኋል ወይ? አልፈቀደላችሁም ነበር። እንግዲህ ኢንካር ነበር፣ ተቃውሞ ነበር። ግን አላሁ አዚነ ለኩም መዱን ትተ ነው አላሁ አዚነ ለኩም ብንል ደግሞ ምን ይሆናል? አላህ ፈቅዶላችኋል የሚሆን ትርጉሙ ተገላቢጦሽ ወይም ተቃራኒ ሆኖብን ነበር ማለት ነው። ስለዚህ መዱ ምን አደረገልን? ለያየልን። ምን ኢስቲፋም ከመሆኑና እንደዚሁም ጥያቄ መሆኑን ለይቶ አመጣልን ማለት ነው። ጠይብ ስለዚህ እንደማንም መደል ፈርቅ የተባለበት ለምንድን ነው? ስለሚለያይ ነው። እንደዚሁም ሱረቱ ነምል ላይ ያለውም አላሁ ኸይሩን አማ ይሽሪኩን ያለውም እንደዛውም ይለይልናል። ስለዚህ በምንቀራበት ሰዓት የግድ ሁለት ሐረካና ከዛ በላይ እስከ አራት ሐረካ መሳብ መዳርገን መቅራት ይኖርብናል። ምክንያቱም መድ ካላደረግነው ምን ያደርጋል አለ? ለቱሂመ አነሁ ኸበሩን ጥያቄ ሳይሆን ዝም ብሎ ዜና ወሬ መሆኑን ያስጠረጥራል። በዛ ሰዓት ደግሞ ምን ይሆናል? ትርጉሙ ሊቀየር ይችላልና ግድ መድ መደረጉን ይገልጽልናል ማለት ነው። ጠይብ ወደ ቀጣዩና ወደ መጨረሻው የመድ አይነት ስንሄድ 13ኛው መዱ ተምኪን መደ ተምኪን ብለን የምንጠራው መድ አለ። ጠይብ ማ ሁወ እሱ ማን ነው? መዱ ተምኪኒ መደ ተምኪን ተብሎ የሚጠራው መድ ምን አይነት መድ ነው? መደ ተምኪን ተብሎ የሚጠራ መድ አለ። እሱስ ምን አይነት ነው አለና ጀዋብ መልስ ሁወ እሱ መደ ተምኪን የሚባለው ኩሉ ያአይን ሁለት ያዎች ናቸው። ሁሉም ያዎች ማለት አንድ ላይ የተገኙ የሆኑ ያዎች ናቸው መደ ተምኪን ተብሎ የሚጠሩት ማለት ነው። ኩሉ ማለት ያው እንግዲህ ሁሉም ለማለት ነው የሚመጣው። ያ አይን ነው ሁለትና መልካች ነው። እንደማንም ሁለት ያዎች ሲመጡ አሐዱሁማ ከሁለቱ አንዳቸው ማለት ነው። አሐዱሁማ ማለት ከሁለቱ አንዳቸው የመጀመሪያ ማለት አይደለም የተፈለገው እዚህ ላይ አሁን አሐዱሁማ ማለት ከሁለቱ አንዳቸው ሳኪኑን ስኩን ሆኖ ከሁለቱ አንዳቸው ስኩን ይሆናል። የመጀመሪያ ሁለተኛ ብሎ አልለየልንም፣ ወደፊት ነው የሚለይልን። ከሁለት አንዳቸው ስኩን የሆነ ሳኪኑን ስኩን ሆኖ መክሱሩን ማቀብለሃ ከሁለተኛው እንግዲህ መክሱሩን ከስር ሆኖ ያ ስኩን ከሆነው በፊት ያለው ስኩን ከሆነው በፊት መክሱሩን ከስር ሆኖ ማቀብለሃ ከሱ በፊት ያለው ደግሞ ከስር ሊሆን ማለት ነው። ጠይብ ለምሳሌ እንግዲህ ምን ማለት ነው? እዚህ ላይ ብናየው ሕይቱም ያለው ላይ ወኢዛ ሕይቱም ቢተሕየትን ብሎ በሚያመጣበት ሰዓት ሕይ ስንል ሁለት ያ ነው ያለን። እዚች ጋር ሁለት ያ አሉ ማለት ነው። ጠይብ ሁለት ያዎች ይገኛሉ። ሕይ ሸድ ያለው የሁለተኛ ደግሞ ስኩን የሆነ ማለት ነው። ስለዚህ ሁለት ያዎች መጥተዋልና አሐዱሁማ አንዳቸው አለ። አንዳቸው ማለት የተፈለገው እዚህ ላይ ማን ነው? ሁለተኛዋ ናት የተፈለገችው ማለት ነው። አሐዱሁማ አንዳቸው ማለት ሁለተኛዋ ሕይ ብለን መድ የምናደርጋት ሁለተኛ ላይ ያለችው ማለት ነው። እንግዲህ አሐዱሁማ ከሁለት አንዳቸው ለማለት ነው እንጂ አንደኛና ሁለተኛ ለማለት አልተፈለገም። ከሁለት አንዱ ማለትም ዞሮ የሚሆነው ማን ነው? ሁለተኛው ለማለት ነው። ሳኪኑን ስኩን ሆኖ ስለዚህ ሁለተኛው ምንድን ነው? ስኩን ነው። ምክንያቱም የመጀመሪያ ሕይ ስንል ሸዳለው ከስር ነው። ሁለተኛ ደግሞ ስኩን ነው። ሳኪኑን ስኩን ሆኖ መክሱሩን ከስር ሆኖ አለ። ማቀብልሃ ከሱ በፊት ያለው ደግሞ ከስኩኑ በፊት ያለው ስኩን የምንለው እንግዲህ አሁን እንዳለው ማን ነው? ሁለተኛ ላይ ያለው ከሁለተኛ በፊት ያለው ማን ነው? ያ ሆኖ ከስር ሆኖ ደግሞ ሙሸደደን ሐለከውን ሙሸደድ ሲሆን አለ። ሙሸደድ ሲሆን ማለት ምንድነው? ሕይ ስንል የመጀመሪያው ያ ምንድነው? ሸድ ነው ማለት ነው። ከስር ሆኖ እንደገና ሸድ ያለው ማለት ነው። ጠይብ
ስለዚህ እንደዚህ በሆነበት ሰዓት ምን ተብሎ ይጠራል? መደ ተምኪን ተብሎ ይጠራል። መደ ተምኪን መድ የተባለው ማን ነው? አሁን ሁለተኛ ላይ ያለው ነው። ሁለተኛ የመጀመሪያው ሸድ ነው። እንግዲህ ያው ሐረካ አለው። ያ ሐረካ ከያዘ ሸድ መድ ሊሆን አይችልም። ያ መድ ሊሆን ዘንዳ እሱ ከስር ስኩን ሆኖ ከሱ በፊት ያለው ከስር መሆን አለበት። ስለዚህ የሁለተኛው ያ ስኩን ናት። ከሱ በፊት ያለው ደግሞ ያ ሆኖ ራሱ ምንድነው? ከስር ነው። ስለዚህ መደ ተምኪን ተብሎ ይጠራል። ሁለተኛ ላይ ያለው ስኩን የሆነው መድ ማለት ነው። ጠይብ እንደዚህም ወነብይን ሲልም ወነብይን ያለውንም እንደዛው ማለት ነው። ለምሳሌ እንግዲህ ቁርአኑ ራሱ ብናየው ለምሳሌ ወላ የእሙረኩም አን ተተኺዙ ልመላኢከተ ወነብይነ ሲል ወነብይነ እንግዲህ በመጀመሪያ ምን አለ? ያ አለ። ወነብይ ሲል ያ አለ። ከዛ በኋላ ደግሞ ያ አለች። እንግዲህ እዚህ ላይ በግልጽ ሁለት ነጥብ አድርጎ አልጻፈላትም፣ ግን በሶጊራ አድርጎ ነው የጻፈው። ያ ሶጊራ አድርጎ ነው እንደማንም ያ አለ ማለት ነው። ሁለት ያዎች ተገኝቶልናል። ሁለት ያዎች ተገኝተው ከእነሱ አንዳቸው ስኩን የሆነ ብሎናል። ስለዚህ ስኩን የሆነ የትኛው? ሁለተኛው ማለት ነው። ምክንያቱም የመጀመሪያው ከስር ነው፣ ሸድም ይዟል። እንደዚሁም ከሱ በፊት ያለው ደግሞ ከስኩኑ በፊት ያለው ምን የሆነ ብሎናል? ከስር ሆኖ ከስኩኑ በፊት ያለው ከስር የሆነ ስለዚህ ያ ከስር ነው። ሙሸደደን ደግሞ ብለናል፣ ሸድም አለው። ወነብይ ነብይ ብይ ስንል ያኢቷ ምድት ሸዳላት ማለት ነው። ጠይብ ስለዚህ እዚህ ላይ ምን ብለን ልንጠራው ነው? መደ ተምኪን ተብሎ ሊጠራ ነው። ቅድም ያየነውም አያ ላይ ወኢዛ ሁይቱም ያለውም ሱረቱ ኒሳ ላይ ወኢዛ ሁይቱም ቢተሕየትን ሲል ወኢዛ ሁይ እዚህ ላይ ይገኝልናል። ሁይቱም ሁይ እዚህ ላይ ያለች መድ መደ ተምኪን ተብላ ትጠራለች ማለት ነው። ጠይብ ስለዚህ እንደማንም ይሄና ይሄን እነዚህን የመሳሰሉ መዶች በሚመጡበት ሰዓት ምን ተብሎ ይጠራሉ? መደ ተምኪን ተብሎ ይጠራሉ። ሁለት ያ መጥቶ የመጀመሪያው ሸድ ሆኖ ሁለተኛው ደግሞ ስኩን ሆኖ በሚመጣበት ሰዓት መደ ተምኪን ተብሎ ይጠራል ማለት ነው። እንግዲህ መደ ተምኪን ለምን ተባለ የሚለው ራሱ ሊነግረን ነው። ወማ አሽባሃ ዛሊካ አለ። ወማ አሽባሃ ማለት የመሳሰሉት ዛሊካ ይህን የመሳሰሉ ሌላም ቦታ ሊኖራሉ። እነዚህ ሁሉ መደ ተምኪን እንላቸዋለን ማለት ነው። ጠይብ ሱአል ጥያቄ ሊመሱሚየ ለምን ተጠራ? ሊመሱሚየ ለምን ተጠራ? መደ ተምኪንን መደ ተምኪን ተብሎ ለምን ተጠራ? ይህ መደ ተምኪን ለምን ተባለ ሲባል ጀዋቡ ምንድነው? ጀዋብ መልስ ሊአነ ሸደተ ምክንያቱም ሸድ ማለት እዚህ ላይ ያለችው ወነብይ ስንል ያለችው ሸድ ከባ በኋላ ያለችው ያ ያለችው ሸድ ሁለተኛ ሁይ ስንል ደግሞ ያለችው ከያ በኋላ ከሃ በኋላ ያለችው ያ ከስር ሆነ ሸዶቹ ሊአነ ሸደተ ያ ላይ የመጀመሪያው ያ ላይ ያለው ሸድ መከነትሁ መከነት ማን ያቺ ሸዷ አመቻቸች ማለት ነው። አስመቸች መከነት ማለት አመቻቸች። ሁ ማለት ለማን ነው? ለዚህ ለመዱ አመቻችታለች ማለት ነው። ማለት መድ ለማድረግ ሸዱ በመምጣቱ ይመቻል። ሁይቱም ወኢዛ ሁይቱም ቢተሕየትን ሲል ሁይ እንግዲህ አሁን ምናልባት መዱ ባይኖር ኖሮ ወይም ሸዱ ባይኖር ኖሮ መድ ለማድረግ ሁይቱም ትንሽ ምን ነበረ? አለመመቸት ነገር ነበር። ስለዚህ መጀመሪያ ሸድ መጥቶ ከዛ በኋላ ከሸድ በኋላ ያ መድ መምጣቷ ወደፊት ያቺ መድ ለማድረግ ያመቻቸችው ማናት? ያኢቷ ናት፣ ሸድ የሆነች ናት ማለት ነው። ጠይብ ስለዚህ አሁን ማን እንዳስመቸና ለማን እንደሆነ መለየት ይኖርብናል። አሁን ሊአነ ሸደተ ሸድ አለ መከነት ማለት አመቻቸች። ያመቻቸችው ማናት? ሸዱ ነው። እንግዲህ ሁ ማንን? ያ መዱን ማለት ነው። ለመዱ አመቻቸችለት። ምን በደንብ አድርገን መድ አድርገን ሳንቸገር ለማውጣት ማለት ነው። አሁን መዱ ያው ሸድ ባይኖር ኖሮ መዱ ለማውጣት ትንሽ ያስቸግር ነበር እና ለዚሁም ተብሎ ምን ተብሎ ተጠራ? ያኢቷ መደ ተምኪን ማን የሚያመቻችለት አካል ከሷ በፊት ስላለ ሸድ የሆነ ያ ስላለ እሷ ራሷ ምን ተብላ ተጠራች? መደ ተምኪን ተብላ ተጠራች። ፈሊ አጅሊ ዛሊከ ለዚህም ተብሎ አለ። ፈሊ አጅሊ ዛሊከ ማለት ለዚህም ተብሎ ቂለ ተባለ ለሁ ለዚህ መዱ ተምኪኒን መደ ተምኪን ተብሎ ተጠራ። ምን የሚያመቻችለት ሌላ ከሱ በፊት ሸድ የሆነ ያ ስላለ ያመቻችለት ያ ስላለ ለዛ መዱ ራሱ ምን ተባለ? መደ ተምኪን ተብሎ ተጠራ ብሎ አለን ማለት ነው።
ጠይብ ስለዚህ አላኩል አሕዋል መደ ተምኪን ማለት ሁለት ያዎች ተሰብስቦ መምጣታቸውን ነው ማየት ያለብን። የመጀመሪያው ሸድ ሆኖ ከስርም ሸድም ሆኖ ከዛ በኋላ ሁለተኛው ስኩን ሆኖ በሚመጣበት ሰዓት መደ ተምኪን ብለን እንለዋለን ማለት ነው። አጠር አድርገን በዚህ ሁኔታ እንይዘዋለን። ስለዚህ እንደማንም የመድ አይነቶች እንግዲህ 13ቱም መደል ፈርዕዮችን በአላህ ሱብሓነሁ ወተዓላ ፈቃድ ዛሬ ጨርሰናል ማለት ነው። ወደ ቀጣይ ርዕስ ኢንሻአላህ በቀጣይ ደርሳችን ፈስሉን ፊ አሕካሚ ራኢ የራእን ህጎች ወደፊት ይመጡልናል። እነሱን በቀጣይ ደርሳችን ላይ የምናይ ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ሰምተን የምንጠቀም በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።